ጤና ይስጥልን ተመልካቾቻችን ይህ ከኢቲቪ ልጆች ዓለም እየተዘጋጀ ወደ እናንተ የሚደርሰው ሳምንታዊ ተጓዥ ቤተሰቦች የተሰኘው ፕሮግራማችን ነው። በዛሬው ፕሮግራማችን በአፍሪካ ከሚገኙ ታላላቅ ፏፏቴዎች መካከል የተወሰኑትን እያነሳን የት ይገኛሉ፣ የቱሪስት መስህብነታቸውስ ምን ይመስላል፣ በምን ያክል ጎብኚዎችስ ይጎበኛሉ የሚለውን እየተነጋገረን ቆይታ እናደርጋለን። ይህም ብቻም አይደለም፣ ዛሬ እንግዲህ እንግዳ ሆነው ከመጡት ልጆችና ወላጆች ጋርም የጉብኝት ባህላቸው ምን ይመስላል፣ የት አካባቢስ ሄደው ያውቃሉ፣ ወደፊትስ የት ለመሄድ አቅደዋል የሚሉትን እያነሳን ቆይታ የምናደርግ ነው የሚሆነው። እንግዶቼ ዛሬ እንግዲህ በዚህ በተጓዥ ቤተሰቦች ፕሮግራም እንግዳ ሆናችሁ ስለመጣችሁ እጅግ በጣም ደስ ብሎኛል። እንኳን ደህና መጣችሁ። እስኪ እንተዋወቅ። ስምህ ማን ይባላል? ከየት ነው የመጣኸው? ስሜ ነብዩ ዳንኤል ይባላል። የመጣሁት ከሳሪሳና ማርያም አካባቢ ነው። ክፍሌ አንደኛ ክፍል ነው። እመማርበት ትምህርት ቤት ስንዝሮ አካዳሚ ነው። ስንዝሮ አካዳሚ። እሺ፣ እናመሰግናለን። በትምህርት ቤት ወይም ከነማሚ ጋር የት አካባቢ ሄደህ ታውቃለህ? በትምህርት ቤት ሄጄ የማውቀው አዲስ አበባ ሙዚየምና ፍሬንድሺፕ ፓርክ ሄጄ አውቃለሁ። ከናቴ ጋር ደግሞ ጻድቃኔ ማርያም ሄጄ አውቃለሁ። እሺ፣ ቤተ ክርስቲያን ፎቶ የተነሳሁት አለ። እዛም ሄዳል? እሺ፣ ስለዚህ በኋላ ምን ይሆናል ማለት ነው አይደል? እሺ፣ እጅግ በጣም አድርገን እናመሰግናለን። እስኪ ካንቺ ጋር ደግሞ እንተዋወቅ። ስምሽ ማን ይባላል? ከየት አካባቢ ነው የመጣችሁት? እንዴት እንደመጣችሁም ንገሪኝ። ስሜ ቅድስት አንበሴ ይባላል። የመጣ ነው ከሳሪሳና ማርያም አካባቢ ነው። ያው የነብዩ ዳንኤል ወላጅ እናት ነኝ። ያው ይሄን ፕሮግራም ለመሳተፍ ወረፋ ደርሶን በስልክ ተደውሎልን ነው የመጣ ነው። እስኪ እንደው እንደ ቤተሰብ የት አካባቢ ሄዳችሁ ታውቃላችሁ? እንደ ቤተሰብ ልጆቼን እኛ ያው አንድ አልፎ የሆነ ገዳማት አካባቢ ይዤው ሄዳለሁኝ። የመጫወቻ ፓርኮች፣ መዝናኛ ቦታዎች ላይ ይዤው ሄዳለሁ። እዛ አካባቢ እንትን እናረጋለን። እጅግ በጣም አድርጌ አመሰግናለሁ። እሺ፣ እስኪ ደግሞ ካንተ ጋር እንተዋወቅ። ስሜ በአምላክ ረባቸው ይባላል። ያመጣሁት ከጃልሜዳ ቃኙ ሻለቃ አደባባይ ነው። ክፍሌ 3ኛ ክፍል ነው። የመማራው አዲስ ብርሃን ትምህርት ቤት ነው 05። እዛ ነው የምትማረው? እሺ፣ በትምህርት ቤት የት አካባቢ ሄዳችሁ ታውቃላችሁ? ከነማሚ ጋር ደግሞ የትስ ሄዳችሁ ታውቃላችሁ? በአምላክ በትምህርት ቤት ጦር ኃይሎች ሄደን እናውቃለን በውዞ። ከቤተሰቤ ጋር ደግሞ እንጦጦ ሄደን እናውቃለን። ሌላ ቦታ ብዙም ቦታ ሄደናል። ሄዳችኋል? እሺ፣ አንተን ይዛ ከመጣችሁ ከእናት ጋር ደግሞ እንተዋወቃለን አይደለም? እሺ፣ እስኪ ካንቺ ጋር ደግሞ እንተዋወቅ። ስሜ ባዩሽ ገብረ ጻድቅ እባላለሁኝ። የበአምላክ ኩራባቸው እናት ነኝ። ሰፈራችን ጃልሜዳ 3ኛ ሻለቃ አካባቢ ነው እና በዚህ እድል ልጆች እንደዚህ በሚመዘገቡበት ጊዜ ተመዝግበን ተራችን እድሉ ደርሶት ነው በስልክ ጥሪ ተጠርተን የመጣ ነው። መልካም። እንደው እንደ ቤተሰብ ልጅሽን ይዘሽ ወይም ከሌሎች ልጆችም ጋር ሊኖርሽ ይችላሉ ብዬ አስባለሁ። እንደው የት አካባቢ ይዘሻቸው ሄደሽ ታውቂያለሽ? ወንድሜ ይዞ ይሄዳል። አንበሳ ግቢ ይወስዳል። እንጦጦ ፓርክ፣ አንድነት ይዞ ሄዶ ያውቃል። እንደገና ደግሞ ያው በፋሚሊ በኩል ላሊበላ ቤተሰቦች አሉን። ላስታ ሄዶ ያውቃል። ትግራይ አባቱ የትግራይ ተወላጅ ነው። እዛ ይደነቃለን። አላማጣ አያቶቹ አሉ። የአፋር ተወላጅ ነው። እንዴ በጣም ሰፊ ነው። ዘመዶች በጣም ብዙ ናቸው አይደለም? ስለዚህ እዚህ ድረስ ሁሉ ይሄዳል። እጅግ በጣም አድርጌ አመሰግናለሁ። እሺ፣ እስኪ ካንተ ጋር ደግሞ እንተዋወቅ። ስሜ ሱራፌል አክሊል ይባላል። የመጣው ከሳሪስ ነው። ክፍሌ ኬጂ3 ነው። የትምህርት ቤቴ ስም ደግሞ ስኩል ኦፍ ሃይቆታ ነው። እሺ፣ በትምህርት ቤት ወይም ደግሞ ከማሚ ጋራ የት አካባቢ ሄደ ጎብኝተህ ታውቃለህ? በትምህርት ቤት አንድነት ፓርክ ሄጃለሁ እና ከማዬ ጋር ደግሞ እዚሁ ኢቢሲ እና ደብረ ብርሃን ሄጃለሁ። እጅግ በጣም አድርጌ አመሰግናለሁ። በጣም ጎበዝ። እሺ፣ እስኪ ካንቺ ጋር ደግሞ እንተዋወቅ። እሺ፣ ስሜ ትግስት ማስረሻ ይባላል። የመጣ ነው ከሳሪስ ነው። የሱራፌል አክሊል እናት ነኝ። እንደ ቤተሰብ የት አካባቢ አብራችሁ ሄዳችሁ ታውቃላችሁ? አንድ ቤተሰብ እዚህ ሸጎሌን ይዤ መጣሁት እና ክፍለ ሀገር ስንሄድ አብረን ሄደናል።
ከዛ በተረፈ ቤተክርስቲያን ነው ዱድ ምን ሄደው እንጂ እንደዚህ የጉብኝት ባህል ብዙም የለም። አዎ ሄጃል። ልጆችን እነዚህ የቱሪስት መዳረሻ ስፍራዎችን ማሳየቱ አንድም አእምሯቸው እንዲዝናና ያደርጋቸዋል። ለነሱ ሲጫወቱ ብዙ ነገሮችን ራሳቸው ይዝናናሉ። ሁለተኛና መሰረታዊ ጉዳይ ደግሞ በክፍል የተማሩትን ነገር በአካል ሄደው ሲያዩት ስለ ቅርሶች የተማሩትን በአካል ሄደው ሲያዩት በደንብ እንዲረዱት ያደርጋቸዋል። ያ ብቻም ሳይሆን ከሁሉ በላይ ደግሞ ቅርሶችን አውቀው እንዲጠብቁ ጠብቀው ደግሞ ለተተኪ ትውልድ እንዲያስተላልፉ ያደርጋቸዋል እና ይሄንን ማድረግ መቻል ያለብን ይመስለኛል ወደፊት አይደለም? እሺ ናርክ። በነገራችን ላይ ዛሬ በዚህ ፕሮግራም አሸናፊ የሚሆን ሰው አንደኛ የሚወጣ ሰው አንድነት ፓርክን የሚጎበኝ ይሆናል። አንድነት ፓርክ ደግሞ ለኛ እናንተ አንደኛ የሚወጣውን እኛ ጋር ብትልኩልን በነፃ እናስጎበኛለን ከነመላ ቤተሰቡ ጋር ስላለን እናጨብጭብላችሁ አንድ ጊዜ ለአንድነት ፓርክ እናመሰግናለን። አዎ እሱም ብቻም አይደለም እዚህ የምትመለከቷቸውን ሽልማቶች ያበረከተልን ደግሞ ንብ ከረሜላና ቸኮሌት ነው። ለንብ ከረሜላና ቸኮሌትም እናጨበጭባለን አይደል? እናጨብጭባለን። እሺ ያም ብቻም አይደለም ከዚህ በፊትም ለኛ ሲሰጡን ነበረ። ገና ወደፊትም ብዙ እድሎችን እንሰጣቸዋለን። በዚህ ፕሮግራም ላይ የሚመጡ ልጆች የሀገራቸውን ታሪክ በደንብ ጠንቅቀው ማወቅ መቻል አለባቸው እና መላ ቤተሰቡ መተው ሊጎበኙ ይችላሉ ብለው ደግሞ ለኛ በነፃ እንድንጎበኝ ያደረጉን የአድዋ ድል መታሰቢያ ሙዚየም ነው። ለነሱም እናጨብጭብላቸው። ለአድዋ ድል መታሰቢያ ሙዚየም ሌላም አለን። ልጆች ላይ የምትሰሩ ከሆነ እኛም እናግዛለን በሚል እስላማዊ ቅርሶችን እናስጎበኛለን። እስላማዊ ቅርሶች ብቻ ሳይሆን የኢትዮጵያ ቅርሶች እዚህ በአንድ ቦታ ላይ ተቀምጠው እኛም እናሳያለን ያሉልን የቢላሉ ሀበሺ ሙዚየምንም እነሱንም እናመሰግናለን። እናጨብጭብላቸው። እሺ እናመሰግናለን። ዛሬ እንግዲህ በጣም ጥሩ ቆይታ የምናደርግ ይመስለኛል። ያው እንደተለመደው እዚህ 6 ያህል እጣዎች አሉ። ከነዚህ 6 እጣዎች መጀመሪያ መታወጥልን ልጆች ናችሁ። ልጆች በሙሉ መታችሁ እጣ ታወጣላችሁ። ላንተ ምን ደረሰ? ኮንጎ ፏፏቴ። ኮንጎ ፏፏቴ። እሺ ላንተስ ምን ደረሰ? ካላምቦ ፏፏቴ። ካላምቦ ፏፏቴ። እሺ ላንተስ? ኡዙድ ፏፏቴ። እሺ ስለዚህ ይሄው ኡዙድ እዚህ ጋር አለ። ካላምቦም ይሄው እዛ ጋር ቆሙ። ሂዱና ይሄው ቦታችሁ ላይ ይዘው ሂድ። እሺ ይሄው እዛ ጋር እሺ ልክ እንደናንተ ሁሉ ደግሞ ወላጆችም እጣ ያውጡና እናንተ ጋር ይምጡ አይደለም? እሺ ወላጆች ይሄው መታችሁ ከነዚህ እጣዎች ታነሱልኛላችሁ። እስኪ ላንቺ ምን ደረሰሽ? ጭስ አባይ ፏፏቴ። እሺ ላንቺስ? ቱጌላ ፏፏቴ። እሺ ላንቺስ ምን ደረሰሽ? ቪክቶሪያ ፏፏቴ። ቪክቶሪያ። እሺ ይሄው እዚህ ጋር ተመልካቾቻችን በመከታተል ላይ የምትገኙት ከኢቲቪ ልጆች ዓለም እየተላለፈላችሁ የሚገኘውን ሳምንታዊውን ተጓዥ ቤተሰቦች የተሰኘውን ፕሮግራማችንን ነው። በዛሬው ፕሮግራማችን እንግዳ ሆኖ የመጡት ልጆችና ወላጆች በእጣቸው መሰረት የመጫወቻ ቦታዎችን ይዘዋል። በቀጥታ አሁን የምናመራው ወደ ጨዋታችን ይሆናል ማለት ነው። የዛሬውን ፕሮግራማችንን የምትጀምርልን ትግስት ትሆናለች። ትግስት ከነዚህ ካሉ ቁጥሮች መካከል የፈለግሽውን ቁጥር አሁን መጥራት ትችያለሽ። 15 ይሁን ወይስ ይቀር? አይ 15 ራሱ ይሁን። እሺ 15 ቁጥር ኮምፒውተር፣
15 ካላምቦ ፏፏቴ። ካላምቦ ማን ነው ያለው? ካላምቦ ስለዚህ እዛው ነው እንዴ? ልትመጣ ነው? አላየኸውም እንዴ? ይኸው እንጂ ምንድነው የሚለው? አላየኸውም ነበር? አላየኸውም አይደል? አዎ የካላምቦ ፏፏቴ ላይ ያለኸው በአምላክ አንተ ነህ አይደለም? ስለዚህ በአምላክ የመጀመሪያው ባለህበት ቁም ተብለሃል። መጀመሪያ በተጠራው እሷንስ ባለሽበት ቁም ትላታለህ ወይስ? እሺ እናያለን አይደለም? ጨዋታውን እናያለን አይደለም? አዎ ይህ የካላምቦ ፏፏቴ እንግዲህ የሚገኘው በታንዛኒያ እና በዛምቢያ ድንበር አቅራቢያ ላይ ነው የሚገኘው። ፏፏቴው በዓለም ከሚገኙ በእርዝመቱ 12ኛ ደረጃን የያዘ ሲሆን የአርኪኦሎጂ ስፍራም እንደሆነ ይነገርለታል ማለት ነው። ይሄ የካላምቦ ፏፏቴ የሚገኝበት አቅራቢያ ላይ የተለያዩ በቁፋሮ የተገኙ በርካታ ቅርሶችም እንዳሉበት ይነገራል ማለት ነው። ግልጽ ነው አይደል? እሺ እናመሰግናለን። እንቀጥላለን። ቀጣዩን ቁጥር የምትጠራለን በአምላክ ራስህ ነህ። አሁን እሷ ባለህበት ቁም ስላለችህ አንቺም ባለሽበት ቁም ትላታለህ ወይስ እንዴት ነው? ትላታለህ? እሺ እንደዛ ከሆነ ይገርመኛል። እሺ ስለዚህ የፈለከውን ቁጥር ከዚህ ውስጥ መጥራት ትችላለህ። የፈለከውን 10 ይሁን ይቀር? አይ 10 ራሱ ይሁን? እሺ 10 ቁጥር ኮምፒውተር 10 ቁጥር ጭስ አባይ ፏፏቴ 2 ደረጃ ወደፊት። ጭስ አባይ ፏፏቴ ላይ ያለ 2 ደረጃ ወደፊት 2 ደረጃ። አዎ ስለዚህ ቅድስት የመጀመሪያውን 2 ደረጃ ወደፊት መጣባቸዋለች ማለት ነው። ይህ ጭስ አባይ ፏፏቴ እንግዲህ ኢትዮጵያ ውስጥ የሚገኝ በአማራ ክልል ከባህር ዳር በጣም በቅርብ ርቀት ላይ የሚገኝ ታላቅ ፏፏቴ ነው። የኛ ሀገር የሚገኝ ፏፏቴ ነው። በተለይ በጣም ደስ ይላል። እዛ አካባቢ ስትሄዱ ፏፏቴው የሚፈጥረው ጭስ አጠቃላዩ ነገር አካባቢው ምናምን በጣም ደስ የሚል ነው። እሺ እሱንም ሄደን መጎብኘት አለብን። በአጠቃላይ ግን ውሃው ከ50 ሜትር ከፍታ ላይ የሚወረወር ሲሆን የሚፈጥረው ይሄ ጭሱ ማለት ነው ለስያሜው ምክንያት እንደሆነ ይነገራል። ጭስ አባይ እየተባለ ይጠራል ማለት ነው። ግልጽ ነው አይደል? እናያለን፣ እስከ መጨረሻ ድረስ እናያለን። እሺ እንቀጥላለን። ቀጣዩን ቁጥር የምትጠራለን ነብዩ ዳንኤል አንተ ነህ። ከነዚህ ካሉ ቁጥሮች መካከል የፈለከውን መጥራት ትችላለህ። አሁን 18 ይሁን? እሺ 18 ቁጥር ኮምፒውተር 18 ጭስ አባይ ፏፏቴ አሁንም ባለሽበት ቁሚ። አየህ እናትህን እንዴ ቶሎ እንደዚህ ወዴት ነው የምትሄጂው ብለህ አስቆምካታል አይደል? እሺ ይህ የጭስ አባይ ፏፏቴ እንግዲህ ቀደም ሲል እንደነገርኳችሁ በኢትዮጵያ በአማራ ክልል አካባቢ የሚገኝ ነው ብያችኋለሁ። በተለይ በክረምት ወቅት የውሃ መጠኑ በጣም ከፍተኛ ሲሆን በጣም ሰፊ በሆነ ቦታ ላይ ከተለያዩ አካባቢዎች ፏፏቴው ይወርዳል። ጭሱም ደግሞ ያን ያክል በጣም ሰፊ ይሆናል። ከዛ ፀሐይ ስትወጣ ደግሞ ቀስተ ደመና ይሰራል እና እሱንም ማየት ይቻላል ሄዳችሁ ማለት ነው። ግልጽ ነው አይደለም? እሺ እንቀጥላለን። ቀጣዩ ቁጥር የምትጠራለን ሱራፌል አንተ ነህ። ከነዚህ ካሉ ቁጥሮች መካከል የፈለከውን አሁን መጥራት ትችላለህ። 12 ይሁን ወይስ ይቀር? ይሁን ራሱ ይሁን? እሺ 12 ቁጥር ኮምፒውተር 12 ካላምቦ ፏፏቴ ካላምቦ ላይ ያለ 1 ደረጃ ወደፊት። እንዴ ቀደም እኮ ባለህበት ቁም ተብለ ነበር አይደል? ይሄው 1 ደረጃ አሁን መጣለ። ምን አመሰግናለሁ ልትለው ነው ዞር ያልከው? እሺ በነገራችን ላይ 2 ሰዎች አሁን ባላችሁበት ቁሙ ተብለዋል። ማንና ማን? ቅድስትና አዎ በአምላክ 2ታችሁ ተብላችኋል ባላችሁበት። ሌሎቻችሁ 4ታችሁ ግን ባላችሁበት ቁሙ ሳትባሉ የመጨረስ እድል አላችሁ። እሺ ካልተባላችሁ ነው እንጂ ልትባሉም ትችላላችሁ። ማን ያውቃል? እናያለን አይደል? እሺ የካላምቦ ፏፏቴ እንግዲህ በአፍሪካ ውስጥ ካሉ በጣም ርቀው ከሚገኙ ፏፏቴዎች አንዱ ሲሆን ከ3 እስከ 4 ሰዓት የእግር ጉዞ በማድረግ ወደ ስፍራው የሚደረስበት ታላቅ ፏፏቴ ነው። ይህ በታንዛኒያና
በዛምቢያ መካከል የሚገኝ ይሄው ፏፏቴ ማለት ነው እና በእግር የሚደረግን በተለይ ተራራ የመውጣት እንደዚህም ደግሞ ቁልቁለቱን የመውረድ ፍላጎት ያላቸው ቱሪስቶች ወደዚህ አካባቢ ቢሄዱ በጣም ደስታን አግኝተው ይመለሳሉ ማለት ነው። እሺ እንቀጥላለን። ቅድስት ወደ አንቺ መጥቻለሁ። ከነዚህ ካሉ ቁጥሮች መካከል አሁን የፈለግሽውን መጥራት ትችያለሽ። 2 ቁጥር 2 ይሁን ወይስ ይቀየር? አይ 2 ራሱ ይሁን። እሺ 2 ቁጥር ኮምፒውተር 2 ቁጥር ጭስ አባይ ፏፏቴ ስለዚህ ለራስሽ ነው እንደ እየጠራሽ ያለሽው ነይ አንድ ደረጃ ወደፊት እንደ ምንድነው ባንድ ዙር እኮ እየመጣችባችሁ ነው። ይሄ በቃ አሁን ልትጨርስ ነው። የምትጠሩትን ቁጥር ተጠንቅቃችሁ መጥራት አለባችሁ አይደለም እንዴ? ይሄ የድል ጨዋታ ነው አይደለም? እሷ እንደጀመረች ትጨርሳለች አናቀም። ከኋላ ተነስቶ የሚጨርሰው ሊኖር ይችል ይሆናል አይደለም? ይሄ የድል ጨዋታ ስለሆነ ማለት ነው። ግን የምትጠሩት ቁጥር አሁን ከዚህ በኋላ እያሰባችሁ መሆን አለበት እሷ እንዳትጨርስ ከፈልጋችሁ። ምክንያቱም ባለሽበት ቁሚ ተብላለች። ቢጠራላት በቃ ቻው አይደለም? እሺ እንቀጥላለን። አሁን የዚህን ዙር የመጨረሻ ቁጥር የምትጠሪልን ባዩሽ አንቺ ነሽ። ተረጋግተሽ ጠሪ። ይሄ የምትጠሪው ቁጥር የጭስ አባይ ፏፏቴ ከሆነ ቅድስትና የሷ ቤተሰቦች ቻው ይሏችሁና አንድነት ፓርክን ለብቻቸው ይጎበኛል። ስለዚህ አስበሽ ካሉ ቁጥሮች መካከል የፈለግሽውን አሁን መጥራት ትችያለሽ። 23 ዛሬ 23 ስለሆነ እሺ ዛሬ 23 ስለሆነ ነው። እሺ ስለዚህ እሱ ይሁን ወይስ ይቀየርሽ? አረ ተይ ይቀየር። አሳሴ ራሱ ይሁን። እሺ 23 ቁጥር ኮምፒውተር 23 ኮንጉ ፏፏቴ ላይ ያለ እንዴ አንተ አይደለ እንዴ? ኮንጉ 2 ደረጃ ወደፊት አይደለ? እሱ ጋር አይ አይደለ ከሱ ነው አይደለ? ስለዚህ 1 2 ታዲያ እንዴ ምንድነው እንደዚህ አድርገ 2 ደረጃ ወደፊት ትመጣብናለህ እንዴ? እና ታዲያ ቤተሰብ ለቤተሰብ አሸናፊ ልትሆኑ ነው እንዴ? እስኪ እናያለን። ይሄው እየደረሰብሽ ነው በአንድ ጊዜ። ሌሎቹም ሊመጡ ይችላሉ አይታወቅም አይደል? እሺ የኮንጎ ፏፏቴ እንግዲህ የሚገኘው በጋቦን ተብላ በምትጠራ የአፍሪካዊት አገር ሲሆን ወደ 3200 ሜትር ስፋት ያለው ፏፏቴ ነው። በዓለማችን ታላላቅ ከሚባሉት 10 ፏፏቴዎች መካከልም አንደኛው ይህ የኮንጎ ፏፏቴ አንዱ ነው ማለት ነው። ይሄንንም መጎብኘት ይቻላል ማለት ነው። እንቀጥላለን። የዛሬው በጣም ደስ የሚል ጨዋታ ነው። ምክንያቱም እናትና ልጅ ናቸው አሁን እየተፎካከሩ ያሉት አይደለም? እሺ ሱራፌል ከ1 ከ2 እና ከ3 የኢትዮጵያ ቁጥር የትኛውን እንክፈተው? 3 ይከፈት። እሺ የኢትዮጵያ ቁጥር 3 ኮምፒውተር የኢትዮጵያ ቁጥር 3 ይሄ የነማን ፎቶ ነው? የነማን ነው? አዎ ቶሎ ብለህ የኔ ነው አልክ አይደለ? እሺ በአምላክ ያ እዛ ጋር 1 ቁጥር ላይ ያለው የትና መቼ የተነሳችሁት ነው? አይ የምርቃቴ ዕለት እየጨፈርኩኝ የተነሱት ፎቶ ነው። ከኬጂ ወደ 1ኛ ክፍል ስትገባ ለገባ ስለ ስመረቅ የተነሱት ፎቶ ነው። እዛ ጋር እንዴት ብለን የተነሳው? እንዴት ነው? እስቲ እንዴት ነው? ምንኛ ጭፈራ እየጨፈራችሁ ነው የነበረው? እዚህ ጋር ትግርኛ ትችላለህ አሁን መጨፈር? እችላለሁ። እስቲ ያሳየኝ። እንዴት ነው ትግርኛ የሚጨፈረው? እሺ ግን ደረጃ ወደዚህ ልትመጣ ነው። እሺ እናመሰግናለን። እዚህ ጋር 2 ቁጥር ላይ ያለው የት የተነሳችሁት ነው? መቼ የተነሳችሁት ነው? የጥምቀት ቃኙ አደባባይ ሻለቃ እዛ ጋር ነበር የተነሳ ነው። እኔ አብሲሎም ጓደኛዬና እማዬ ናቸው። አብሲሎም ጓደኛ ጋር አብራችሁ ነው ትጫወታላችሁ? አዎ በሰላም ከጓደኛ ጋር በሰላም መጫወት ነው። እሺ ለምሳሌ አብሲሎም አይ እንደዚህ አይሆንም ብሎ ሲል አይ ተው ማለት ነው እንጂ መጣላት ምናምን አያስፈልግም። እሺ እዛ 3 ቁጥር ላይ ያለውስ 3 ቁጥር ላይ እዛ ጋር እዛ ጃልሜዳ የጥምቀት ዕለት ማታ
ፈረስ ላይ ወጥቼ ፎቶ የተነሱት ፎቶ ነው። እሺ እዚህ ጋር እነማን ናቸው? 4 ቁጥር ላይ ያለው ምንድነው? የኔ ልደት የ6 ዓመቴ ልደት ሆኔ ነው። አፎሜ ያሳወቀ፣ ዮርዳኖስ ጌቱ፣ እኔ በአምላክ እና አብሲሎ ሚካኤል። ስለዚህ ለልደትም ጓደኞችህን ትጠራለህ ማለት ነው አይደለም? እነሱም ይጠሩሃል አይደለም? በጣም ጥሩ። እዚህ ጋር 5 ቁጥር ላይ 5ኛ ዓመትህን ስታከብር ነው አይደለ? እሱን እንቶ እዛ ጋስ 6 ቁጥር የ6 ዓመቴ ፎቶ ነው። ጊዮርጊስ የተነሱት ፎቶ ነው። እንዴት ብለህ ነው የተነሳው? እዛ ላይ እስቲ ያሳይ። እንዴት ነው? ደስ ተካተች ነው። እሺ እዚህ ጋር 8 ቁጥር ላይ ያለው እሱ ደስ የተነሱት ፎቶ ነው። ደስ ስንት ዓመትህ ነው? እዚህ ላይ እንዴ በጣም ልጅ ነው መታከል እንዴት ነው አይደል? እሺ እዛ ጋር 7 ቁጥር ላይ ያለውስ የተመረኩት ተመርቄ መጽሔት ሲሰጠኝ ነው። ግን ጎበዝ ተማሪ ነህ አይደለም? እሺ እናመሰግናለን። የላካችሁልኝን ፎቶግራፎች በሚገባ ስላብራራህልኝ እጅግ በጣም አድርጌ አመሰግናለሁ። እንቀጥላለን አይደለም? እንቀጥላለን። ቀጣዩን ቁጥር የምትጠሪልን ትዕግስት ወደ አንቺ መተናል። ይሄ የምትጠሪው ቁጥር በጣም ወሳኝ ነው። አሁን በጣም ወሳኝ ላይ ነን ያለ ነው። የጭስ አባይ ፏፏቴን የያዘውን ምስል የምትጠሪላት ከሆነ ይሄው ቅድስት ታሸንፋለች። ከዛ ውጭ አንቺ በምትጠሪው ቁጥር ደግሞ ሽልማት ካለ እሱን ትወስጃለሽ። ሌሎቻችሁንም ወደፊት ሊያመጣችሁ ይችል ይሆናል አይደለም? ስለዚህ የፈለግሽውን ቁጥር አስበሽ መጥራት ትችያለሽ። አሁን 16 ይሁን ይሁን ራሱ ይሁን። እሺ 16 ቁጥር ኮምፒውተር 16 ኮንጉ ፏፏቴ የሚገርም ጨዋታ ነው። ይሄው በኋላ ተነስቶ ከሷ ጋር እኮ አደረጋችሁት አይደል? በጣም ገራሚ ነው በጣም። ስለዚህ አሁን የማሸነፍ እድል ያላቸው ሁለቱ ናቸው ማለት ነው። የሌሎቻችሁም እንግዲህ እናያለን አይደል? ይሄ የእድል ጨዋታ ስለሆነ ማለት ነው። ግልጽ ነው አይደል? እሺ ይህ የኮንጎ ፏፏቴ እንግዲህ ቀደም ሲል ለመግለጽ እንደሞከርኩት በጋቦን የምትባል አፍሪካዊት አገር ውስጥ የሚገኝ ፏፏቴ ነው። በድርቅ ጊዜ የፍሰት መጠኑ ምንም እንኳን ቢቀንስም ፈጽሞ ግን የማይደርቅ ወይም ምንም ሳይኖረው ድርቅ የሚሆን ፏፏቴ ግን አይደለም። በጣም የፍሰት መጠኑ ትንሽ ሊቀንስ ይችል ይሆናል እንጂ አመቱን ሙሉ ፏፏቴው ያለበት ታላቅ የመስህብ ስፍራ ነው ማለት ነው። በአመት ውስጥ የሀገር ውስጥና የውጭ ሀገር ቱሪስቶች ወደዚህ ስፍራ በመሄድ ይሄንን ቦታ ይጎበኙታል ማለት ነው። እሺ እንቀጥላለን። ቀጣዩን ቁጥር የምትጠራለን በአምላክ አንተ ነህ። ይሄ የምትጠራው ቁጥር በጣም ወሳኝ ነው። የኮንጎ ፏፏቴ የያዘውን ከሆነ ማን ያሸንፋል? አው ነብዩ ያሸንፋል። ጭስ አባይ ከሆነ እናቱ ቅድስት ታሸንፋለች። ስለዚህ በእናትና በልጅ መካከል ነው የዛሬው አሸናፊ እየተፎካከሩ ያሉት ማለት ነው አይደለም? ግን እስከ መጨረሻ እናያለን። ይሆናል አይሆንም እናያለን። እሺ ስለዚህ የፈለከውን ቁጥር ጥራ። አሁን 24 ይሁን ይቀር ራሱ ይሁን። እሺ የተጠራውን 24 ቁጥር ካፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል። በያላችሁበት መልካም ጊዜ መልካም ቆይታ ይሁንላችሁ። ተመልሰናል ተመልካቾቻችን። ቀደም ሲል እንግዲህ በአምላክ 24 ቁጥርን የጠራው ይሄ 24 ቁጥር ማንን የሚያስጨርስ ይመስላል? ቅድስትን የሚያስጨርስ። እሺ ይሄ 24 ቁጥር ማንን የሚያስጨርስ ይመስላል? ነብዩ ማንን የሚጨርስ ይመስላል? በ24 ቁጥር እግዚአብሔር ያውቃል። እሺ ሱራፌል ማን የሚያሸንፍ ይመስላል? ወይ ለማን የተጠራ ይመስላል? ለነብዩ። ስለዚህ ይከፈትና እናየዋ አይደለ? እሺ 24 ቁጥር ኮምፒውተር 24 ቪክቶሪያ ፏፏቴ እዛው ባለሽበት ቁሚ። ቪክቶሪያ ፏፏቴ ባለሽበት ቁሚ። ቢጠራልሽም እዛው ጋር ቆምሽ እኮ አይደል? ይሄ በቃ የእድል ጨዋታ ነው አይደል?
ዝም ብለን ዋናው ትልቁ ቁም ነገር ከዚህ ምን ወስደው ግን አገራችንን መጎብኘት አለብን። እሱን ለመጎብኘት ይሄ መነሳሳትን እንዲፈጥር ነው። የሀገር ውስጥ ቱሪዝሙ እንዲያድግ ልጆች ደግሞ ከህፃነታቸው የጉብኝት ባህላቸውን ይዘው እንዲያዳብሩ ለማድረግ ነው አይደል? እንቀጥላለን ግድ የለም እስከ መጨረሻ ድረስ እሺ የቪክቶሪያ ፏፏቴ እንግዲህ በአፍሪካ ውስጥ ከሚገኙ እጅግ በጣም ታላላቅ ከሚባሉ ፏፏቴዎች መካከል አንደኛው ይህ የቪክቶሪያ ፏፏቴ ነው ማለት ነው። የቪክቶሪያ ፏፏቴ ለመጎብኘት በጣም ቁጥራቸው በርካታ የሆኑ ከዓለም የሚመጡ ቱሪስቶች እዛ እየሄዱ እሱን ይጎበኙታል ማለት ነው። ፏፏቴውንም በአቅራቢያው የሚገኙ የተለያዩ ነገሮችንም አይተው ይሄዳሉ ማለት ነው። ግልጽ ነው አይደል? እሺ እንቀጥላለን። ቀጣዩን ቁጥር የምትጠራልን ነብዩ አንተ ነህ። አስበህ የፈለከውን ቁጥር መጥራት ትችላለህ። 22 ነው ይቀየር ራሱ ይሁን እሺ የተጠራውን 22 ቁጥር ካፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል። በያላችሁበት መልካም ጊዜ መልካም ቆይታ ይሁንላችሁ። ተመልሰናል ተመልካቾቻችን። ቀደም ሲል እንግዲህ ነብዩ 22 ቁጥር ነው አይደለም የጠራው? ይሄ 22 ቁጥር እሺ ይከፈትና እናየው አይደለም? ማንን ወደፊት እንደሚያመጣ ወይ ማንን እንደሚያስቆም እናየው አይደለም? እሺ 22 ቁጥር ኮምፒውተር 22 የኡዙድ ፏፏቴ ኡዙድ። ስለዚህ ሱራፌል አንድ ደረጃ ወደፊት ና እንጂ በቃ ይሄው አንተም ጀመርክ ማለት ነው። እሺ የኡዙድ ፏፏቴ እንግዲህ የሚገኘው በሰሜን አፍሪካዊት አገር ሞሮኮ ሲሆን ከፏፏቴው በታች ባሉት የተፈጥሮ ገንዳዎች ውስጥ በጣም መንፈስን የሚያድሱ እዚህ ጋር እንደምትመለከቱት የተለያዩ የመዋኛ ገንዳዎች ያሉበት ታላቅ ፏፏቴ ነው ማለት ነው። እዚህ ፏፏቴ ላይ በጣም በርካታ የሆኑ ቱሪስቶች እየሄዱ እንደዚህ ይዝናናሉ እንደምትመለከቱት ማለት ነው። ይሄን ተራራ በመውጣት ወደ ላይም ይሄዳሉ። እዚሁ አቅራቢያ ላይ ደግሞ ለቱሪስቶች የተለያዩ አገልግሎቶችን የሚሰጡ ሆቴሎች፣ ሎጆች እና የተለያዩ አገልግሎት ሰጪ ተቋማት እዚህ ተገንብተዋል እንደምትመለከቱት ማለት ነው። አያችሁት አይደለም? ይሄን ተራራን በመውጣት ደስ የሚላቸው ቱሪስቶችም አሉ ማለት ነው። ግልጽ ነው? እሺ እንቀጥላለን። ቀጣዩን ቁጥር የምትጠራለን ሱራፌል አንተ ነህ። ይሄ የምትጠራው ቁጥር እንዳልኩት ነው በጣም ወሳኝ ነው። እሺ ከነዚህ ካሉ ቁጥሮች መካከል የፈለከውን መጥራት ትችላለህ። 8 ይሁን ወይስ ይቀር? ይሁን ራሱ ይሁን። እሺ 8 ቁጥር ኮምፒውተር 8 ቁጥር ካላምቦ ፏፏቴ ካላምቦ ላይ ያለ አንድ ደረጃ ወደፊት አንድ ደረጃ እንዴ ምንድነው የራስ ይጠፋል እንዴ? በአምላክም እየመጣባችሁ ነው አይታችሁታል አይደል? አሁን እሱም 2 ደረጃ ወደፊት የሚለውን ብትጠሩለት የመጨረስ እድል አለው። እሱም ገብቷችኋል አይደል? እሱም እንደዛ አለው። ስለዚህ አስባችሁ ነው ከዚህ በኋላ ያለውን የምትጠሩት። እሺ ሱራፌል አንተ አይደል የጠራው? ስለዚህ አንተ በጠራው ደግሞ የትዬ አልማዝ የሳይንስ ታሪኮች መጽሐፍን ይሄንን አሸናፊ ይሆናል። ይሄን ትወስዳለህ ማለት ነው። የመጀመሪያውን ሽልማት አንተ አግኝተሃል። ደስ አለህ አይደል? እሺ ይህ የካላምቦ ፏፏቴ እንግዲህ ከ235 ሜትር ከፍታ ላይ የሚወረወር ውሃ ያለው ታላቅ ፏፏቴ ነው። ይህ የካላምቦ ፏፏቴ እየተባለ የሚጠራው ማለት ነው። ግልጽ ነው አይደል? እሺ እንቀጥላለን። ቀጣዩን ቁጥር የምትጠሪልን ቅድስት አንቺ ነሽ። ይሄ የምትጠሪው ቁጥር በጣም ወሳኝ ነው። ወይ አንቺን ያስጨርስሻል፣ ወይ ልጅሽን ያስጨርሳል፣ ወይ ደግሞ በአምላክን ያስጨርሳል። የበአምላክ 2 ደረጃ ወደፊት የሚለውን ከጠራችሁ ግን እኔ የሚገርመኝ ከኋላችሁ ተነስተው እነ ባዩሽና እነ ትግስት ካሸነፏችሁ በጣም ይገርመኛል። የድል ጨዋታ ስለሆነ አይደል? ግን ያሸንፋሉ? አይሆንም? ሊሆንም ይችላል። እሺ ለማንኛውም እስኪ እንየው እስከ መጨረሻ ድረስ አይደል? እሺ የፈለግሽውን ቁጥር አሁን መጥራት ትችያለሽ ቅድስት። 21 ቁጥር ይቀርልሽ ወይስ እሱ ይሁን? ራሱ ይሁን 21 ቁጥር ተይ ይሁንልኝ። ራሱ ይሁን? እሺ
ይሄ የተጠራው 21 ቁጥርን ካፍታ ቆይታ በኋላ የምንከፍተው ይሆናል። በያላችሁበት መልካም ጊዜ መልካም ቆይታ ይሆንላችሁ። ተመልሰናል ተመልካቾቻችን። ቀደም ሲል እንግዲህ ቅድስት 21 ነው የጠራሽው። ይሄ 21 ቁጥር በአምላክ ማንን የሚያስጨርስ ይመስልሃል? ነብዩን የሚያስጨርስ ይመስልሃል? እሺ ነብዩ ማንን የሚያስጨርስ ይመስልሃል? የሚያስጨርስ ይመስልሃል? ለማን የተጠራ ይመስልሃል? ሲያሸንፍ ነው የሚታየው። ሲከፈት ነው የሚታየው። ስለዚህ ይከፈት። እሺ ሱራፌል ይሄ 21 ቁጥር ማን የሚያሸንፍበት ይመስልሃል? ማን? በአምላክ። ስለዚህ ይከፈትና ነው። እሺ ይከፈታ ታዲያ 21 ቁጥር ኮምፒውተር 21 ጭስ አባይ ባባት አጨብጭቡላት ለራሷ አሸንፋ ይዛይዳለች። እሺ ቅድስት አሸናፊ የዕለቱ አሸናፊ ይሄው ቦታሽ ላይ ይዘሽ አጨብጭቡላት እንዴ። ስለዚህ የአንድነት ፓርክን ከነመላ ቤተሰቧ ጋር በመሆን የምትጎበኘው ቅድስትና የሷ ቤተሰቦች ሆነዋል ማለት ነው። እናመሰግናለን። ቦታሽ ላይ ቁጭ በይ። ስለዚህ ቅድስትና የሷ ቤተሰቦች አንድነት ፓርክን ሄደው በፈለጉት ሰዓት የሚጎበኙ ሆነዋል ማለት ነው። እሺ እንቀጥላለን። ቀጣዩን ቁጥር የምትጠሪልን ባዩሽ አንቺ ነሽ። ስለዚህ የቱ ቁጥር ይሁንልሽ? የትኛው? 14 ይሁን ይቀየር? 14 ራሱ ይሁን። እሺ 14 ቁጥር ኮምፒውተር 14 የኡዙድ ፏፏቴ እዛው ባለበት ቁም ተጠርቶልን ነበር አይደል? የኡዙድ ፏፏቴ። ስለዚህ ምንድነው የሚለው እዚህ ጋር? አዎ ግን የሚገርመው ዛሬ ግን ባለሽበት ቁሚ ተብላም ነው አይደለም ያሸነፈችው? አዎ ስለዚህ ስንት ሰው ተባለ ማለት ነው? 1 2 3 4 ሰው ባላችሁበት ቁሙ ተብለዋል። ባላችሁበት ቁሙ ሳይባሉ የመጨረስ ግን አልጀመሩም። እነሱም ባዩሽና ትግስት ናቸው፣ እዛው ናቸው። ግድ የለም እነሱ ይሄዱ እንጠብቃቸው ብለው መሰለኛል። እሺ ይህ የኡዙድ ፏፏቴ በሞሮኮ እንደሚገኝ ነግሬያችኋለሁ። ይህ የኡዙድ ፏፏቴ እንግዲህ ፏፏቴውን ለመጎብኘት የሚሄድ ሰው በርበሪ ዝንጀሮዎችን ጨምሮ በርካታ የሀገር በቀል ዛፎችና የዱር እንስሳትን እዚሁ በቅርብ ርቀት ተመልክቶ መምጣት የሚችልበት ታላቅ አፍሪካ ውስጥ የሚገኝ ፏፏቴ ነው ማለት ነው። ግልጽ ነው አይደለም? እሺ እንቀጥላለን። ነብዩ ወደ አንተ መጥቻለሁ። ከአንድና ከሁለት የኢትዮጵያ ቁጥር የትኛውን እንክፈተው? ሁለት የኢትዮጵያ ቁጥር ይከፈት። እሺ የኢትዮጵያ ቁጥር 2 ኮምፒውተር የኢትዮጵያ ቁጥር ይሄ እነማን ፎቶ ነው? ያንተ ነው አይደል? እሺ እስኪ ያ አንድ ቁጥር ላይ እዛ ጥግ ላይ ያለው የት የተነሳው? እዛ ጋር መጫወቻ ቦታ ሄጄ የተነሳሁት ነው። እሺ እዛ 3 ቁጥር ላይ ያለውስ? 3 ቁጥር ላይ ያዛ ጋር ያለው አጠገብ ያለው እሱ ደግሞ የመድኃኔዓለም ቤተክርስቲያን ሳር ላይ ሆኜ የተነሳሁት ነው። ጎበዝ። እዚህ ጋር 2 ቁጥር ላይ እዛ 2 ቁጥር ላይ እሱም እንደዛው መጫወቻ ቦታ እየተጫወትኩ የተነሳሁት ነው። እዛ 7 ቁጥር ላይ ያለው 7 ቁጥር እሱም ደግሞ ቤተክርስቲያን ችቦ እየተበራ እያለ የተነሳሁት ነው። እዚህ ጋር 8 ቁጥር ላይ እነማን ናቸው? እዚህ 8 ቁጥር ላይ ደግሞ እዛ ሄጄ ነው እየሩስ ጋር ሄጄ ነው። እሺ እዛ 11 ቁጥር ላይ ያለውስ? 11 ቁጥር ላይ ያለው የት የተነሳው? እዛ ደግሞ ጻድቃኔ ማርያም እያለው የተነሳሁት ነው። ቤተክርስቲያን ሄዳችሁ? ጻድቃኔ ማርያም ቤተክርስቲያን። ጎበዝ። 12 ላይ ያለውስ? እሱም እንደዛው የሁለት ቁጥር ላይ እንዳልኩ ፍሬንድሺፕ ያለው ነው የተነሳው ነው። ምን እየተጫወታችሁ ነው? እንደዚህ እንዳትወጣ
እንጨት ላይ እየሄድኩ እና ወደክ ወይስ አልወደክ? አልወደክ? ኧረ ፎረሽኩ እንጂ። ፎረሽክ እንዴ? ወይኔ! ስለዚህ አሸንፋለች ከኋላ ያለችው ልጅ? ከኋላ ያለችው እሷን አላየኋትም። አላየሃትም? ፎረሽዋል? እሺ፣ እናመሰግናለን። የላካችሁልኝን ፎቶግራፎች በሚገባ ስላብራራህልኝ እጅግ በጣም አመሰግናለሁ። እሺ፣ እንቀጥላለን። አሁን በጣም ወሳኝ ሰዓት ነው። ትዕግስት ወደ አንቺ መጥተናል። ከነዚህ ካሉ ቁጥሮች መካከል የፈለግሽውን አሁን መጥራት ትችያለሽ። 11 ይሁን ወይስ ይቀየር? አይሁን። ራሱ ይሁን። እሺ፣ የተጠራውን 11 ቁጥር ካፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል። በያላችሁበት መልካም ጊዜ፣ መልካም ቆይታ ይሁንላችሁ። ተመልሰናል ተመልካቾቻችን። ቀደም ሲል እንግዲህ ትዕግስት 11 ነው የጠራሽው። ይሄ 11 ማንን እንደሚያስጨርስ አላቅም ወይም ምን እንዳለበትም አላቅም። ስለዚህ ይከፈት አይደለም ነብዩ? ይከፈት፣ በአምላክ ይከፈት። ሱራፌል ይከፈት። እሺ 11 ቁጥር ኮምፒውተር 11 ቱጌላ ፏፏቴ 2 ደረጃ ወደፊት። ስለዚህ በስንት በመከራ ስለዚህ 2 ደረጃ ወደፊት አመጣሻል። ምንድነው ለሰው እየጠራሽ አንቺ እኮ እዛው ጋር ነው ያለሽው አይደል እንዴ? እሺ ይሄ ያው የድል ጨዋታ ነው አይደለም? ይሄ እንደዛ ግን እኔ ደግሞ የሚገርመኝ ተጠርቶለት እዚህ ደርሶ ነብዩ ሳያሸንፍ ሌሎቻችሁ የምታሸንፉ ከሆነ በጣም ይገርመኛል አይደለም? አዎ የቱጌላ ፏፏቴ እንግዲህ የሚገኘው በደቡብ አፍሪካ ሲሆን በአፍሪካ ውስጥ ከሚገኙ ረጅሙ ፏፏቴ አንዱ እንደሆነ ይነገርለታል ማለት ነው። እሺ እንቀጥላለን። ቀጣዩን ቁጥር የምትጠራልን በአምላክ አንተ ነህ። ይሄ የምትጠራው ቁጥር በጣም ወሳኝ ነው። እኔ ቅድም እንዳልኩት ነው። እሺ ስለዚህ የፈለከውን ቁጥር አሁን መጥራት ትችላለህ። 6 ይሁን ወይስ ይቀር? 6 ነው ራሱ ይሁን። እሺ 6 ቁጥር ኮምፒውተር 6 ቁጥር የኮንጎ ፏፏቴ። ስለዚህ ሁለተኛ አሸናፊ ሆኖ ሄደ ማለት ነው። ነብዩ እኔ ሁለተኛ ባሸንፍ ደስ ይለኛል ብሎ ነበር አይደል? ስለዚህ 6 ቁጥር ሁለተኛ አሸናፊ ሆነ ሄዳል። በነገራችን ላይ አንደኛም ሁለተኛም ብትሆኑ እናንተ አንድነት ፓርክን ከነመላ ቤተሰቦቻችሁ ጋር ሆናችሁ የምትጎበኙ ሆናችኋል ማለት ነው። ደስ አለህ ነብዩ? እሺ እናመሰግናለን። ይህ የኮንጎ ፏፏቴ እንግዲህ በአፍሪካ ከሚገኙ ፏፏቴዎች በስፋቱ አንደኛ እንደሆነ ይነገርለታል ማለት ነው። በጣም ሰፊ ከሆነ ቦታ ላይ ውሃው ወደ ታች የሚወርድ ታላቅ ፏፏቴ ነው። በዚህ ይሄንን ፏፏቴም ለመጎብኘት በጣም በርካታ የሆኑ ሰዎች ወደዛ ይሄዳሉ ማለት ነው። እሺ እንቀጥላለን። እናትና ልጅ ተከታትለው አሸንፈው ሄደዋል። አሁን ደግሞ ማን እንደሚጨርስ እኔ እንጃ። እስካሁን የተገኘው 1 ሽልማት ብቻ ነው። ሌሎች 2 ሽልማቶችም አሉ አይደለም? ስለዚህ አንተ የምትጠራው አሁን ሱራፌል ምናልባት ሁለተኛ ሽልማት የሚያስገኝ ከሆነ እሰጥሃለሁ፣ ችግር የለውም። ገብቷል አይደል? ስለዚህ ከነዚህ ካሉ ቁጥሮች መካከል የፈለከው መጥራት ትችላለህ። 1 ይሁን ወይስ ይቀር? ይሁን። ራሱ ይሁን። እሺ 1 ቁጥር ኮምፒውተር 1 ቁጥር የኡዙድ ፏፏቴ 2 ደረጃ ለራስ ጠርተ እዚህ ጫፍ ላይ መጣ አይደል? አያችሁት አይደል ጨዋታውን? የኡዙድ ፏፏቴ እንግዲህ ቀደም ሲል እንደነገርኳችሁ በሞሮኮ የሚገኝ ታላቅ ፏፏቴ ነው። በኤል አቢድ ወንዝ ላይ ከአትላስ ተራሮች ተነስቶ 110 ሜትር ከሚደርስ ተራራ ላይ ተነስቶ ወደ ታች የሚፈስ ራሱን የቻለ ደስ የሚል ፏፏቴ ነው ማለት ነው። እሺ እንቀጥላለን። ቀጣዩን ቁጥር የምትጠሪልን ባዩሽ አንቺ ነሽ። እሺ ስለዚህ የፈለግሽውን ቁጥር አሁን መጥራት ትችላለሽ። 19 ይሁን ይቀየር? 19 ራሱ ይሁን። እሺ 19 ቁጥር ኮምፒውተር 19 የቪክቶር ስለዚህ ጠራሽላት ማለት ነው አይደል? አጋጣሚ ነው። 1 ደረጃ ወደፊት ነኝ ማለት ነው ትዕግስት። እሺ ስለዚህ እንኳን ጀመረች እንጂ ከዚህ በኋላ ቶሎ እየተጠራላት ልትመጣ ትችላለች አይደል? አዝነሽላት ነው ግን የጠራሽላት? እድሏል። እሺ የቪክቶሪያ ፏፏቴ እንግዲህ
108 ሜትር ቁመትና 1708 ሜትር ስፋት ያለው ታላቅ ፏፏቴ ነው። ፏፏቴው የሚገኘው ቀደም ሲል እንደነገርኳችሁ በዚምባብዌና በዛምቢያ መካከል ነው ማለት ነው። በጣም በስፋቱ በጣም ከሚታወቁት ፏፏቴዎች መካከል አንደኛው ይህ የቪክቶሪያ ፏፏቴ ነው ማለት ነው። ግልጽ ነው አይደል? እሺ እንቀጥላለን። ወደ ቀጣዩ ዙር ከማለፋችን በፊት የኢትዮጵያ ቁጥር 1 ኮምፒውተር የኢትዮጵያ ቁጥር 1 ይሄ አንድ ቁጥር ላይ ያለው የት የተነሳችሁት ነው? ሱራፌል እዚህ ኤቢሲ መቼ ነው የተነሳችሁት? እንትን ልጆች የተጠሩ ቀን ፕሮግራም ጊዜ እዚህ ፌስቲቫል የተዘጋጀ ጊዜ መጣችሁ ነው? እሺ እዚህ ጋር 2 ቁጥርስ ማንና ማን ናችሁ ያላችሁት? ከማዬ ጋር ለልደቴ ጊዜ ፎቶ የተነሳሁት ነው። እዛ ጋር 3 ቁጥርስ? 3 ቁጥር ላይ ከወንድሜ ጋር ፎቶ የተነሳሁት ነው። ወንድምህ ስሙ ማን ነው? ዮናታን። እሺ እዚህ ጋር 4 ቁጥር ላይ ያለው የተነሳው ፎቶ ቤት ለልደቴ 6 ዓመት ሲከበር የተነሳው ነው። እሺ እዚህ ጋር 5 ቁጥር ላይ ያለውስ? 5 ቁጥር ላይ ያለው ለትንሹ ቤቢ ለ1 ዓመቱ ለሱ ለክርስትናው ጊዜ ነው። የክርስትናው ሲነሳ እና በ1 ዓመት ነው እንዴ ክርስትና የሚነሳው? ክርስትና ሊነሳ ሲል ማለት ነው አይደል? ገብቶኛል። እሺ 6 ቁጥር ላይ ያለውስ? እኔና ወንድሜ ማዬ ዘጋ ፎቶ አንስተን ነው እንዴ? ማዬ እንዴት አድርጋ ነው ያነሳችው? እንደዚህ ነው ምናምን እንደዚህ። እሺ 7 ቁጥር ላይ ያለውስ? 7 ቁጥር ላይ ያለው ለወንድሜ ለ1 ዓመቱ ልደት ነው የተነሳሁት። አንተ ነው የተነሳው? የሱ ልደት ሲከበር አንተ ግን ፎቶ ተነሳ? እሺ በጣም ደስ ይላል አይደል? እሺ እጅግ በጣም አድርገን እናመሰግናለን። የላካችሁልኝን ፎቶግራፎች በሚገባ ስላብራራልኝ አመሰግናለሁ። እሺ እንቀጥል። ትግስት አሁንም ወደ አንቺ መተናል። ከነዚህ ከቀሪ ቁጥሮች መካከል የፈለግሽውን መጥራት ትችያለሽ። 4 ቁጥር 4 ይሁን ወይስ ይቀር? ይሁን ራሱ ይሁን። እሺ 4 ቁጥር ኮምፒውተር፣ 4 ቁጥር ቱጌላ ፏፏቴ ቱጌላ ነኝ እንጂ አንድ ደረጃ ቱጌላ አንድ ደረጃ ወደፊት እንዴ። ስለዚህ ከኋላ ተነስታ ጥላችሁ ልትጨርስ ነው እሷ። አሁን ሁለተኛ የሚወጣ ሰው ደግሞ እናያለን አይደል? አዎ ይህ የቱጌላ ፏፏቴ ከታዋቂው የድራንስበርግ ተራሮች ከፍታ የሚፈስ የአፍሪካ ረጅሙ ፏፏቴ እየተባለ የሚጠራ ነው ማለት ነው። የሚገኘው የት ነው? በደቡብ አፍሪካ ማለት ነው። ግልጽ ነው አይደል? እሺ ቀጣይ ቁጥር የምትጠራልን በአምላክ አንተ ነህ። ከነዚህ ካሉ ቁጥሮች መካከል የፈለከውን መጥራት ትችላለህ። 7 ቁጥር 7 ይሁን? እሺ 7 ቁጥር ኮምፒውተር፣ 7 ቁጥር ቱጌላ ፏፏቴ እዛው ባልሽ ምን ነው ባለውበት ልቁም ስላልሽ ደስ አለሽ እንዴ? አይደለ? እሺ እናትህን ባለሽበት ቆሚ ብልሃታል። እሺ ይህ የቱጌላ ፏፏቴ እንግዲህ በደቡብ አፍሪካ ሮያል ናታን ብሔራዊ ፓርክ ውስጥ የሚገኝ ታላቅ ፏፏቴ ነው ማለት ነው። እሺ እንቀጥላለን። ቀጣዩን ቁጥር የምትጠራልን ሱራፌል አንተ ነህ። ይሄ የምትጠራው ቁጥር በጣም ወሳኝ ነው። እሺ ስንት ይሁንልህ? 20 ይሁን ወይስ ይቀር? ይሁን ራሱ። እሺ የተጠራውን 20 ቁጥር ከአፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል። በያላችሁበት መልካም ጊዜ፣ መልካም ቆይታ ይሁንላችሁ። ተመልሰናል ተመልካቾቻችን። ቀደም ሲል እንግዲህ ሱራፌል 20 ቁጥርን ጠርቷል። ይሄ 20 ቁጥር ማንን ያስጨርሳል ወይም ማንን ወደፊት ሊያመጣ ይችላል? እኔ አላቅም። ስለዚህ ሱራፌል እንክፈተው አይደለም? ይከፈት። እሺ 20 ቁጥር ኮምፒውተር፣ 20 ቁጥር ቱጌላ ፏፏቴ። ስለዚህ አሸንፋ ሄዳለች ማለት ነው አይደለም እንዴ? እና አሸንፈሻል። ይዘሽ መሄድ ትችያለሽ። እሺ እናመሰግናለን። እሺ ቀስ ብለሽ እናመሰግናለን። ነይ ወደዚህ እንጂ በዚህ ጋር እንዳልወድቅ ቀስ ብለሽ ቀስ
እሺ እናመሰግናለን። ይህ የቱጌላ ፏፏቴ እንግዲህ በአንዳንድ ድርቅ ዓመታት ውሃው የሚቀንስ ሲሆን በክረምቱ ወቅት ደግሞ ውሃው ስለሚጨምር በጣም ደስ የሚል እይታ አለው ማለት ነው። ግልጽ ነው አይደል? እሺ እንቀጥላለን። ግን እነ ባዩሽና የባዩሽ ቤተሰቦች ደግሞ የአድዋ ድል መታሰቢያ ሙዚየምን የሚጎበኙ ሆነዋል። እነሱንም እናጨብጭብላቸው። እሺ ስለዚህ ከነመላ ቤተሰቦቻችሁ ጋር ሆናችሁ የአድዋ ድል መታሰቢያ ሙዚየምን የምትጎበኙ ናችሁ። እሺ እንቀጥላለን። ቀጣይን ቁጥር የምትጠሪልን ትዕግስት አንቺ ነሽ። ከነዚህ ካሉ ቁጥሮች መካከል የፈለግሽውን መጥራት ትችያለሽ። 5 ቁጥር 5 ይሁን ወይስ ይቀየርልሽ? ራሱ ይሁን። እሺ 5 ቁጥር ኮምፒውተር፣ 5 ቁጥር ቪክቶሪያ ፏፏቴ ላይ ያለ ለራስሽ ነው እንደምትጠሪው አንድ ደረጃ መተሻል። ራስሽ በጠራሽው ደግሞ የእትዬ አልማዝ የሳይንስ ታሪኮችን መጽሐፍ ይሄንን ተሸላሚ ሆነሻል ማለት ነው። ዛሬ እናትና ልጅ ሁለቱን ሽልማት እስካሁን ወስዳችኋል አይደለም? አዎ እድላችሁ ስለሆነ ነው አይደለም? እሺ የቪክቶሪያ ፏፏቴ እንግዲህ ከዓለም 7ቱ የተፈጥሮ ድንቆች ተብለው ከሚጠሩት ውስጥ አንዱ ሲሆን በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ይሄ ስፍራው ማለት ነው አካባቢው የቱሪዝም ማዕከል በመሆን እያገለገለ የሚገኝ ታላቅ በአፍሪካ ውስጥ የሚገኝ የቱሪስት መስህብ ነው ማለት ነው። የቪክቶሪያ ፏፏቴን ለመጎብኘት ከዓለም ከተለያዩ አካባቢዎች ወደ አፍሪካ ወደዚህ በመምጣትም ወደ ዛምቢያና ወደ ዚምባብዌና ዛምቢያ መካከል ድንበር ላይ ነው የሚገኘው። ወደዛ በመምጣት ይጎበኙታል ማለት ነው። ግልጽ ነው አይደል? እሺ እንቀጥላለን። ቀጣይን ቁጥር የምትጠራልን በአምላክ አንተ ነህ። ከነዚህ ካሉ ቁጥሮች መካከል የፈለከው መጥራት ትችላለህ። አሁን 9 ቁጥር 9 ይሁን ወይስ ይቀር? አይ 9 ራሱ ይሁን። እሺ የተጠራውን 9 ቁጥር ከአፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል። በያላችሁበት መልካም ጊዜ መልካም ቆይታ ይሆንላችሁ። ተመልሰናል ተመልካቾቻችን። ቀደም ሲል በአምላክ 9 ቁጥርን ጠርተሃል አይደል? ይሄ 9 ቁጥር ማንን ያስጨርሳል ወይ ማንን ባለበት ቁም ሊል ይችላል? እኔ አላቅም። ስለዚህ ይከፈት ሱራፌል ይከፈት። በአምላክ ይከፈት ትግስት። እሺ 9 ቁጥር ኮምፒውተር፣ 9 ቁጥር ቪክቶሪያ ፏፏቴ። ስለዚህ ከኋላችሁ ተነስታ አሸንፋ ሄደች ማለት ነው። ስለዚህ ትግስት ከኋላ ተነስታ እናንተን ሁሉ ቀድማ ሄደች ማለት ነው። አጨብጭቡላት እንጂ እንዴ ምን ሆናችሁ ነው እንዴ? በጣም እናመሰግናለን። አሸንፋ ትግስት አሸናፊ ሆና ሄዳለች ማለት ነው። እሺ ትግስት ምንድነው የሚያስቅሽ? ምነው ከኋላ ተነስተሽ ስላሸነፍሽ ነው? ንገሪኝ ምንድነው? አይ ሳያቸው ዘንድ ይሄ እኮ ጨዋታ ነው አይደል? እሺ ሁለታችሁም አሁን ጨዋታው በሁለታችሁ መካከል ይሆናል ማለት ነው አይደል? እሺ በነገራችን ላይ ትዕግስትና የትዕግስት ቤተሰቦችም የቢላሉ ሀበሽን የሚጎበኙ እነሱ የሷ ቤተሰቦችም ሆነዋል። ለነሱም እናጨብጭብላቸው። እሺ እናንተም ተሸላሚ ሆናችኋል ማለት ነው። እንቀጥላለን አይደለም? እንቀጥላለን። አሁን ፉክክሩ በጣም ከባድ ሆኗል አይደለም ወይ? በአምላክ ልትጨርስ ትችላለህ ወይ ሱራፌል ልትጨርስ ትችላለህ። ከሁለት አንዳችሁ ልትጨርሱ ትችላላችሁ። በተመሳሳይ ሰዓት ደግሞ ያ የሚጠራው ቁጥር ደግሞ የአንድ ሰው ደግሞ ባለበት ቁም የሚያስበልም ሊሆን ይችላል። ስለዚህ ሱራፌል አሁን የምትጠራው ቁጥር በጣም ወሳኝ ነው። እሺ ከነዚህ ካሉ ከሶስቱ ቁጥሮች መካከል የፈለከው መጥራት ትችላለህ። 17 ይሁን ወይስ ይቀር? ይከፈት። እሱ ግን ማንን የሚያስጨርስ ይመስላል? እንጃ። እሺ በአምላክ ማንን የሚያስጨርስ? እሱን የሚያስጨርስ ይመስላል። ስለዚህ እንክፈተው። ይከፈት። እሺ የተጠራውን 17 ቁጥር ከአፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል። በያላችሁበት መልካም ጊዜ መልካም ቆይታ ይሆንላችሁ።
ተመልሰናል ተመልካቾቻችን። ቀደም ሲል እንግዲህ ካሉ ከሶስቱ ቁጥሮች መካከል ሱራፌል 17 ነው የጠራው አይደለም? 17 ማንን እንደሚያስጨርስ አላቅም፣ ማንን ደግሞ ባለበት ቁም እንደሚል ምን ያላቅም። ስለዚህ ይከፈት አይደለም? ይከፈት። እሺ 17 ቁጥር ኮምፒውተር፣ 17 የኡዙድ ፏፏቴ ሞሮኮ። ስለዚህ ጨረስከ ማለት ነው አይደለም አንተ እንዴ? በዚያ ላይ ደግሞ ምንድነው ያገኘው? ሁለተኛ ሽልማት ሁለተኛ ሽልማት። ይሄው ሁለተኛ ሽልማት ምንድነው? እድለኛ ሆናለ ዛሬ። እሺ ሁለተኛ ሽልማት አግኝቷል። እሺ እንቀጥላለን። እኔና በአምላክ አንተ ብቻ ቀርተናል አይደል? እኔ እናንተ ቀርተናል። እሺ ስለዚህ ከ13 እና ከ3 አንዱን ቁጥር መጥራት ትችላለህ። 3 ቁጥር 3 ይሁን ወይስ ይቀየር? አይ 3 ይሁን። 13 ይሁንልህ። 13 ይሁንልህ፣ ግድ የለም 3 ራሱ 3 ይሁን። እሺ የተጠራውን 3 ቁጥር ከአፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል። በያላችሁበት መልካም ጊዜ መልካም ቆይታ ይሁንላችሁ። ተመልሰናል ተመልካቾቻችን። በአምላክ ከሁለቱ ቁጥሮች ከ13 እና ከ3 3 ቁጥርን ጠርቷል። 3 ቁጥር ምን እንደሚል እኔ አላቅም። ስለዚህ አሁን እንክፈተው አይደለም? እሺ 3 ቁጥር ኮምፒውተር፣ 3 ቁጥር ካላምቦ ፏፏቴ። ስለዚህ አሸንፏል። እሱም አጨብጭቡለት። በጣም ጎበዝ። እሺ ይህ የካላምቦ ፏፏቴ እንግዲህ በካላምቦ ወንዝ ታንዛኒያና ዛምቢያ ድንበር ላይ የሚገኝ ታላቅ ፏፏቴ ነው ማለት ነው። ግልጽ ነው አይደለም? እሺ እንቀጥላለን። የቀረው አንድ ቁጥር ነው አይደለም? ማን ነው ባለህበት ቁም ያልተባለው? ማን ነው ባለህበት ቁም ስለዚህ አንተ ሊሆን ይችላል ማለት ነው አይደለም? ስለዚህ ይከፈት ወይስ ይቆይ? ይከፈት። አሁንማ ምንም የሚያጓጓ ነገር የለም አይደለም? እሺ 13 ቁጥር ኮምፒውተር፣ 13 የኮንጎ ፏፏቴ። ስለዚህ አንተ ባለህበት ቁም ሳትባል የሄድክበት ነው ማለት ነው አይደል? እሺ ተመልካቾቻችን የዛሬው ተጓዥ ቤተሰቦች ፕሮግራማችን እንግዲህ ቀደም ሲል በተከታተላችሁት መልኩ ተጠናቋል። ቆይታችን ምን ይመስል ነበረ? በቆይታችንስ ምን ተሰማቸው ተሳታፊዎቹ የሚለውን ደግሞ እንጠይቃለንና ነብዩ እስኪ ካንተን ጀምር። ቆይታችን ምን ይመስል ነበረ? በቆይታችን ምን ተሰማ? ለልጆችስ ምን የምታስተላልፈው መልእክት አለ? እስቲ ንገረን። ቆይታው አሪፍ ነበር። እሺ የተሰማኝ ደስታን የተሰማኝ ለልጆች መክረው እዚህ መተው እንዲሳተፉ እጅግ በጣም አድርጌ አመሰግናለሁ። እሺ እናመሰግናለን። የዕለቱ አሸናፊ ነሽ አይደለም ቅድስት? አንቺና የአንቺ ቤተሰቦች ደግሞ አንድነት ፓርክን ትጎበኛላችሁ። ቆይታችን ምን ይመስል ነበረ? በጣም ደስታን የተሰማኝ ማለት የልጄን ደስታ የልጄን መጓጓት አይቼ ማለት አሁን አሸነፍኩ የሚለውን እኔም እንዳሸነፍ የነበረውን ጉጉት አይቼ በጣም ነው በእውነቱ ደስ ያለኝ እና አንድነት ፓርክም ደግሞ በማሸነፋችን ትልቅ ደስታ ተሰምቶናል። እናመሰግናለን። ለወላጆች ደግሞ ለልጆቻቸው ይሄን የመሰለ እድል የማያውቁትን ያውቃሉ፣ ኢቢሲን ይጎበኛሉ። እንደገና ደግሞ ያው የፏፏቴዎቹንም አይነት ምን አይነት ፏፏቴ አሉ በሀገራችንስ በአፍሪካ ውስጥ አለ የሚለውን ነገር እንዲያውቁ ወላጆች ተሳታፊነትን እንትን ቢያደርጉ ደስ ይለኛል። ወላጆች ተመዝግበው እድሉን ቢያገኙ ለልጆቻቸው እድሉን ቢያስገኙ ደስ ይለኛል። እጅግ በጣም አድርጌ አመሰግናለሁ። በጣም አመሰግናለሁ። እኛም እናመሰግናለን። እሺ በአምላክ አንተስ በቆይታችን ምን ተሰማ? ለልጆች ምን የምታስተላልፈው መልእክት አለ? እኔ አሁን ጨዋታው አሪፍ ነበረ። ሙዚየሞች ፏፏቴዎችም አላቅም ነበረ። ስላየኋቸው ስላወቃቸው አመሰግናለሁ። ኢቢሲ ደግሞ ልጆቹ መጣው እንዲወዳደሩና በቃ ሁሉ ነገር አመሰግናለሁ። እሺ እናመሰግናለን። እሺ ወደ ባዩሽ መጥቻለሁ። ቆይታችን በጣም ቆንጆ ነው፣ አሪፍ ነው። ያው በቴሌቪዥን ነበር እስከዛሬ የምንከታተለው። ልጄ ይህን እድል አግኝቶ ተመዝግቦ ተራው ደርሶ ተጠርቶ ስለመጣን በጣም ደስ ብሎኛል። ያው በሚያይበት ሰዓት ቴሌቪዥን እናቴ ይሄንን ነገር ቢሄድ እንደዚህ ነበረ። ያው ፏፏቴዎቹን በትምህርትም
በጣም በድልም እንደ እድል ነው ማለት ነው። እጣ ነው እያየን አንዱ ላንዱ የሚወጣው እጣ እየተማርን ስለሆነ በጣም ደስ ይላል። እናቶች ደግሞ እንደኛ አምጥተው ተመዝግበው እጣው እንትን ቁጥራቸው ደርሶ ተመዝግቦ መተው የሁሉም እናት እዚህ ጋር ብናያቸው በጣም ደስተኛ ነኝ። ልጄ ከሰፈር ውስጥ ይሄንን እድል አግኝቶ ስለመጣም ደግሞ በጣም ደስ ብሎኛል። አመሰግናለሁ። እጅግ በጣም አድርጌ አመሰግናለሁ። ሌሎቹንም ልክ በተራቸው መሰረት እንደዚሁ የምናስተናግድ ነው የሚሆነው። ሱራፌል አንተስ በቆይታችን ምን ተሰማ? ለልጆች ምን የምታስተላልፈው መልእክት አለ? ጨዋታ በጣም አሪፍ ነበረ። የማላውቀውን ነገር ነው የተማርኩት። ልጆች እዚህ መጥተው የማያውቁትን ነገር እንዲማሩ ገልጻል። እጅግ በጣም አድርጌ አመሰግናለሁ። እሺ ትግስት ወደ አንቺ መጥቻለሁ። አጠቃላይ ቆይታችን ምን ይመስል ነበረ? በቆይታችን ምን ተሰማሽ? ጨዋታው በጣም አሪፍ ነው፣ ደስ ይላል፣ የሚያዝናና ነው እና ወላጆች ልጆቻቸውን አስመዝግበው ልከው ቢጫወቱ ደስ ይላል። አሪፍ ነው። እሺ እጅግ በጣም አድርጌ አመሰግናለሁ። የዛሬውን ተጓዥ ቤተሰቦች ፕሮግራማችንን የምናጠቃልለው ንብ ከረሜላና ቸኮሌት ለናንተ ለልጆች ያበረከተውን ሽልማት በመስጠት ይሆናል። ስለዚህ ከነብዩ ዳንኤል እንጀምራለን። ነብዩ ዳንኤል መጥተህ ይሄንን ሽልማትህን ትወስዳለህ። ንብ ከረሜላና ቸኮሌት ይሄው ላንተ ይሄንን ሰጥቷል። እዚህ ውስጥ የተለያዩ ከረሜላዎች፣ ቸኮሌቶች አሉት። ስለዚህ ይሄንን ያጣጥም ብለዋል። እዚህ ውስጥ ያለውን ደግሞ ይሄኛውን ጧት በዳቦ ቀባ እያደረግ እንድትበላ ይሄንን ሰጥቷል። እሺ አዎ እናትና አባትህን ማክበር አለብህ። ሀገርህን መውደድ መቻል አለብህ። ታላላቅ ሰዎች ሲያዝዙም መታዘዝ መቻል አለብህ። እሺ ደግሞ ኢትዮጵያ ካንተ ብዙ ነገር ትጠብቃለች። ስታድግ ለኢትዮጵያ ብዙ ስራ ሰርተህ የኢትዮጵያን ስም በዓለም አንደኛ ማስጠራት መቻል አለብህ። እሺ እናመሰግናለን። እሺ እናመሰግናለን። ቀጣዩ ተሸላሚያችን በአምላክ ይሄው ላንተም ንብ ከረሜላና ቸኮሌት ይሄንን ሽልማት ሰጥቷል። እዚህ ውስጥ እንደ ነብዩ ሁሉ ይሄው የተለያዩ ከረሜላዎች፣ የተለያዩ ቸኮሌቶች አሉ። ይሄንን አጣጥም ብሎ ላንተም ሰጥቷል። እሺ ግን እናትና አባትን ማክበር አለብህ። አገርክንም መውደድ መቻል አለብህ። እሺ ወደፊት ትልቅ ቦታ ላይ ስትደርስ ለኢትዮጵያ የሚሆን ስራ ሰርተህ የኢትዮጵያን ስም አንተም ማስጠራት አለብህ። እሺ እናመሰግናለን። እሺ ቀጣዩ ተሸላሚያችን ደግሞ ሱራፌል ነው። ሱራፌል ላንተም ንብ ከረሜላና ቸኮሌት ይሄንን ሽልማት ሰጥቷል። ይሄው እዚህ ውስጥ የተለያዩ ከረሜላዎች፣ ቸኮሌቶች አሉበት። እሺ ስለዚህ አንተም ይሄንን አጣጥም ብሎ ንብ ከረሜላና ቸኮሌት ሰጥቷል። እሺ አንተም እንደነሱ እናትና አባትህን ማክበር አለብህ። ለእናትና ለአባትህ መታዘዝ አለብህ። እንደገና ደግሞ ትልቅ ስትሆን በጣም ጥሩ የሆነ ስራ ሰርተህ የኢትዮጵያን ስም በዓለም አንደኛ ማድረግ መቻል አለብህ። እሺ እናመሰግናለን። እናመሰግናለን። ተመልካቾቻችን ከኢቲቪ የልጆች ዓለም ሲተላለፍላችሁ የነበረው የዛሬው ተጓዥ ቤተሰቦች ፕሮግራማችን ቀደም ሲል በተከታተላችሁት መልኩ ተጠናቋል። በዚህ ፕሮግራም ላይ መሳተፍ የምትፈልጉ ልጆች ወይም ወላጆች ከታች በምትመለከቱት የቴሌግራም አድራሻችን ብትጽፉልን የፕሮግራሙ ተሳታፊ እናደርጋችኋለን። ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ ዳንኤል ፀሐይ ከመላ የስቱዲዮ ባለሙያዎች ጋር ቆይታ አድርጌያለሁ። እንግዶቼ ዛሬ እዚህ ድረስ መጣችሁ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ቀሪው ጊዜ መልካም እንዲሆንላችሁ እመኛለሁ። መልካም ጊዜ ይሁንላችሁ።